ሄሎ ውዶቼ እንደምን አላችሁ? ሰላም ናችሁ? ኢዝ ሚ ከምን ካላ መካኑ ሊናችሁ ሰላም ናችሁ ወይ? ይሁንማ ባለሙያ ነኝ። ሰራው ፀጉሬ ራሴ ማለት ነው። ምን ላደርገው? ትንሽ ነው ትንሽ ስለሆነ አያዝም ይያዛል፣ ግን ደግሞ ቶሎ ቶሎ ስለሚፍታታ ይደብረኛል። ቅባት ደግሞ ስለማላደርግበት እንደዚህ ይሻለኛል አልኩኝ። እነን ምንድነው ልላችሁ የፈለግኩት እና እዚህ ሀገር ከመጣሁ ወደ ስዊዘርላንድ ከመጣሁ ቀለል ብሎኛል። ግን የኔ ነገር ገና እየታየ ነው እና ምግብ ከራሴ ነው እየበላሁ ያለሁት ሲባይ ማለት ነው። ወደዚህ ወደዛ ያደረጉኝ ግራ አጋብቶኛል። ምክንያቱም የኔ ኬዝም ግራ የሚያጋባ ነው፣ ትንሽ ነው። ለዛ ላይ ግን ይሄን ያህል ግራ የሚያጋባ ነበር ባይደኝ ማለት ነው። እንደር ሰው ባይደኝ ማለት ነው። እንደዚህ ብዬ ምግብ ከራሴ ሀብታም አይደለሁም እኔ የቤተሰቦች ሀብታም ቢሆኑም እና አላማርርም። በህይወት ካለው በሰላም ከኖርኩኝ እናም ወደ ሀገሬ ከተመለስኩኝ በሰላም ከኖርኩኝ ያው ሀብት ያው ከጤና በኋላ ይገኝ ነገር ነው ባይደኝ ማለት ነው። ከጤና በፊት ግን ምንም ነገር የለም እና ማለት ወንዶቼ ለዛ ስለሆነ እዚህ የሚቆይ አይመስለኝም። እውነት ለመናገር የሆነ ነገር ምላሽ የማይናገርም ከሆነ እዚህ ዝም የሚቆይ አይመስለኝም። እኔ ግን መምጣቴ ደስ ብሎኛል። ምክንያቱም ወጥቼ ስለ ሄድኩኝና ስለ ተናገርኩኝ ደስ ብሎኛል ማለት ደስ ብሎኛል። እና አሁን ደግሞ ከዚህ ሀገርም ሊወጣ እችላለሁ። ከዛ ከወጣው በኋላ እኛን እንዳትሉ በእናታችሁ ባዴ ማለት ወደዚህ ወደዛ እንዳትሉኝ ባዴ ማለት ነው። እና መብት ደግሞ አለኝ ባዴ ማለት ነው። አይ ሃቭ ኤ ሁማን ቢንግ ኤኒዌር ባዴ ማለት ነው። ስደተኛ ሪፉግ ለመጠየቅ ባዴ ማለት ነው። በፈለኩት ኬዝ በፈለኩት መጠየቅ መብት አለኝ። ስለዚህ ጣልቃ እንዳገቡብኝ አንድ ሰው ያውቁትም ስለነበረ እኔ ምንም ነገር ሳልደብቃቸው ነው የመጣሁት እንዲሁ ቀለል እንድላቸው ብዬ። ግን እንዳጋጣሚ this complicated ባይ ዴይ ማለት ነው። እኔ የትም ቦታ ብሆን ይታወቃለሁ ባይ ዴይ ማለት ነው። ሁሉም ሰው ያውቀኛል ባይ ዴይ ማለት ነው። አንዱ ሰው ቢያውቀኝ አንዱ ሰው ያውቀኛል። ያው it's complicated ባይ ዴይ ማለት ነው። አሁን ቦታ ማለት ነው። አንድ ሰው እዚህ ከተቀበሉኝ መርሐባ ነው፣ ደስ ብሎኝ ይቀበላለሁ። ማኒ ወደዚህ ወደዛ ማለት አልችልም። ግን አሁን እንቀበለሽም አላሉኝም። ግን ዲስ ኮምፕሊኬትድ ሰው ብላችሁ የምፈልገው ነገር ማለት ነው። እነነ ወዶቼ ቀለል ብሎኛል። ግን ሰው ብዙ አላወራም ባዲ ማለት ነው። እታመማለሁ የእውነት ነው የምነግራችሁና ላይክ በቃ ዲፕሬሽን አለኝ ባዲ ማለት ነው። ልረጋጋ አቤት ጭንቀት፣ ውጭ ጭንቀት፣ ሰዎቹ ስትረስ፣ ብዙ ማስፈራሪያ፣ ብዙ ማስጠንቀቂያ ይደርሰኝ ስለነበረው አሁን በጣም ነው የሚጨንቀኝ ባይደግ ማለት ነው። ሰው ባይደግ ሀበሻም ሌላም ባይደግ ማለት ነው ነግራቸው አይረዱም። ሁሌም እንዳልተረሳ ነው የሚመስላቸው። እናም ሁሌም ሰዎቹ አሉ ባይደግ ማለት ነው ምንም ባደርጉልህም ገና ሊከራከሩ አይናቸው እንዲህ ነው የሚያረጉትና እናም ማለት ነው ዱቼዬ ሰው አይደነው በቃ የሆነ ቀለል ብሎኛል እውነት ለመናገር። እኔ የኔዘርላንድ ውስጥ እስረኛ ነበርኩኝ አይደል? አላውቅም። የቆም እስረኛ ነበርኩኝ መሰለኝ። አይደል? የቆም ሬሳነሽ ምናምን ነገር ብላ የነበረች ያቺ ሶማሌ ውሻ ነገር ባይዴ ማለት ነው። እኔ እንደተኛ ምናምን ነገር ብዙ ነገር ስታስደግመኝ ብዙ ነገር ስታደርግ ነበርና እኔ ባይዴ ማለት ነው በዛኛው ቤት ያለው በሰዓት እነሳ ነበርና ችግር አልነበረኝም። ከዛ ሌላ ቦታ ቤት መረጠችና ወሰደችንና ከዛ ሄደን ባይዴ ማለት ነው ሄደንና እዛ ያለን ማለት ነው ካምፕ ሆቴል ውስጥ ባይዴ ማለት ነው። ከዛ በጣም ደከምኩኝ ምናምን ነገር ነግሬያችሁ ነበረ፣ ቪዲዮ ሰርቼ ነበርና ከዛ እንደዛ አለችኝ ባይዴ ማለት ነው። እና እኔ ተጎዳው ምናምን ነገር አይደለም ስለምንቃት ባልንቃትም ባይዴ ማለት ነው። እኔ እንደዛ የሚናቅ ወረ የሚያወራ ሰው በፍጹም እኔ አላስበውም ባይዴ ማለት ነው። ግን እዛን ያክል በጣም ነው የሚገርመው። የኔዘርላንድም ተወክላ ተናግራኝ ነበረች። በጣም ነው የሚጠሉሽ፣ በጣም መጥፎ ናት ይሉሻል ምናምን ነገር አለችኝ። ዓለም የሚመሰክርልኝ ጥሩ ልጅ ነኝ እኔ ባይ ዘ ዌይ ማለት ነው። እንትን እኔ መጥፎ ካሉ ማለት ነው አስቸጋሪ ነው። እኔ ራሴን ነው የበደልኩት እንጂ እነሱ ምንም አላልኩቸው ነገር አልነበረኝም እና ማለት ነው ውዶች። እንደዛ ስላለች ደግሞ የተናቀሰው ሁሉ የሚናቅ ስራ ነው የሚሰራው ባይ ዘ ዌይ ማለት ነው። እሷም ውሹ ስለሆነች የማገባት ነገር ውስጥ ገብታ ነው ባይ ዘ ዌይ ማለት ነው። እሷም በኃይል ከኔ ጋር ነበረች
በኃይል ማለት ነው። በኃይል ነበረ ከኔ ጋር የነበረችው ባዴ ማለት ነው። ከዛ ፈልጌ አይደለም ምናምን ነገር ደግሞ ስትል ነበረች እና ዋይ በያለች ነበር የምታወራው። አይስወርድ ቀን ነው የምላችሁ እኔ ከዋሻው ማለት ነው። ብዙ ሀበሾችም ያውቋታል ባዴ ማለት ነው። ቀደመት ጋይሶቼ ከሰው ጋር ስኖሩ ቀስ ብላቸው ወይ ጥልን ይሆናል ባዴ ማለት ነው። እኔ ስለማይገባኝ ነው ባዴ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ኦኬ በጣም ዋናው አይዲያ ረሳው። ሳምፓርታክስ ስለ ሳንደር ለምን ሳምፓርታክስ አወጣለት? ዝም ብዬ በቃ አፌ ላይ መጣልኝ እና ሳምፓርታክስ ማለት ነው ፊልም ሲሰራ ፊልም ላይ ስሙ ልትቀይርለት ግዴታ ስለሆነ እንደዛ አድርጌ ቀየርኩት። የኔማ ሁሌ ነው የሚቀያየረው። አንዴ ረድ ይሆናል፣ አንዴ ነጭ ይሆናል። ዋይዝ ኮንትሮል ደግሞ አርእስቱ ባለኝ ማለት ነው። ሳምፓርታክስ ፊልም ሳምፓርታክስ ነበረ ግን እንደዛ ዋሊ ማለት ነው። እነን ዋይዝ ኮንትሮል ሳምፓርታክስ ማለት ነው። ለዛ ነበረ። ምንም ማሰብ አይደለም። ማንም ሰው ከተቸበት አይደለም። ምንም ማሰብ አይደለም። በቃ እንዲሁ እንዳጋጣሚ ነው ሳምፓርታክስ ያልኩት ባዴ ማለት ሌላ ነገር በሌላ ወደ ሌላ እንዳትተረጉሙት ባዴ ማለት ነው። ህይወት ትቀጥላለች ባዴ ማለት ነው። እኔ ደብረውኛል ባዴ ማለት ነው። ስልችት ስለሚለኝ ነው። አንተ ደግሞ ዘና በሉ ባዴ ማለት ነው። ዘና ማለት ያላችሁ ህይወት ያላችሁ ሰዎች ባዴ ማለት ነው ዘና ማለት ትችላላችሁ። እኔ እንኳን ህይወት የለኝም ባዴ ማለት ነው። የተጨማለቁ ሰዎች ይጨማለቁብኛል። አንዱ ሲያልቁ አንዳንድ ሲያልቅ አንዳንድ ሰዎቹ ባዴ ማለት ነው በየተራ ይጨማለቁብኛል ባዴ ማለት ነው። ማለቂያ የለውም። ከዛ ቀጥሎ ደግሞ ያው እንደነበረ ነው ህይወት። ምንም የተቀየረ ነገር የለም። መቼስ እኔ ሰይጣን አላመልክም፣ ፈጣሪ ነው የማመልከው። እውነት ለመናገር ማለት ነው ምንም ቢሆን ፈጣሪ ነው የማመልከው እና እኔ የሰይጣን አምላኪዎች ጎን አይደለሁም፣ አጭበርባሪ አይደለሁም፣ ምንም አይደለሁ። በቃ ሰው ነኝ። ሰው ሀበኤ ጉዳይ ሀበኤ ጉድ ናይት መሽቷል። ባይ ባይ